የሆነ ሰዓት ላይ ምንም ነገር ሳትነግሪኝ ምንም ነገር ሳታሳውቂኝ ተነስተሽ ባንኮክ ነው ያለሁት ብለሽ እንግዲህ ደውለሽ ነግረሽኝ ነበር። ይሄ ደግሞ ና በማርያም ወደዛ እንሂድ እንዴ ምንድነው? ቤት ገብታ ተመለሰ ወደ ምን አይነት መንገድ ምንም ነገር መንካት ማየት በቃ ምንም ነው ማለት ነው። ለምንድን ነው ይሄ የሚሆንበት ነገር? ስልክ አለማውራቷ እሺ ፕራይቬት ነገር ነው ትለኛለች፣ እውነት ነው። ከዛ በፊትም እንግዲህ ይሄን ሁሉ ነገር ይሄ ሁሉ ጊዜ ቲክታክ ፕላትፎርም የለሽም፣ ኢንስታግራም ተጠቀሚ፣ ቴሌግራም እንኳን አትጠቀሚ። እንደዚህ ነው በጣም ቢዚ ነኝ ብታይ። ቆይ አሁን አንተ ምን ማወቅ ፈልገህ ነው? የኔ ፍቅር ነው ሰዓት ሞባይልሽን ሳይሆን ትንሽ የተናደድሽበት ነገርም አለና ያቺን ነገር ስላልተዋጠችልኝ ነው አሁን የምጠይቅሽ። ለምሳሌ አልወድም ስልኬን የሚነካው። ስለ ጓደኞችሽ ጠይቅሽ የሆነ ፊት ትነሽኛለሽ፣ ስለ ቤተሰቦችሽም ዛሬ እንግዲህ በስንት መከራ እንዴት እንዳወራሽልኝም አላውቅም። ከሀገር የምትወጣበትን ፐርፐዝ አላውቅም። 3-4 ሳምንት ቆይታ ትመጣለች አላውቅም። ይሄ ብዙ ማላውቃቸው ነገሮች አሉ። እኔና እናት ወይም ደግሞ እንግዲህ ሴትም ከሆነች ከእናትሽ ጋር ይሄን አሳልፈናል። የፍቅር ጊዜያችን ይሄን ይመስል በቪዲዮ ቢታገስ ደስ አይላችሁም ብለሽ ነው? አሁን የዚህ ዘመን ልጅ አሁን ይሰሙናል። አንደኛ ሴት ጓደኛ ምን ያደርጋል? በጣም ጥቅመኞች ናቸው። አሁን ሴት ጓደኞች ቢኖሩኝ እስካሁን አንተ ከኔ ጋር ነበርክ። ይሄ እንደዚህ ማለት ነው። እየተሳሳትሽ ነው ወይንስ እኔን እየዋሸሽ ነው? ምንድን ነው? የዛኔ ትልቅ ባለሀብት ነበርና ለእኛም ጥሩ የሆነ ነገር ማግኘት ስለምንችል ነበር ያልሽ። ፍቅር የሆነ ነገር ሀፕን ቢያደርግሽ አሁን ለምሳሌ በምንድን ነው እኔና አንቺ በሌላ ሰው እንዴት ኮንታክት ላደርግ እችላለሁ? ስለ የቤተሰቦችሽን ስልክ የለኝም፣ ሌላ ምንም አድራሻ የለኝም። የምትኖሪበት ቤት የክራይ ነው። እውነታው ምን እንደሆነ እናንተም ከጎን የሆናችሁ እንድትተባበሩኝ ይፈልጋለሁ። እዚህ ጋር የተያዘው ፍቅር ምንድን ነው? ህይወቴስ ምንድን ነው? ምን አይነት ህይወት ነው የኖርኩኛል? ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ለ8 ወራቶች እንግዲህ ስንጠብቃቸው ወይም ደግሞ እንግዲህ ለ8 ወራቶች ስለፋበት ስደክምበት የነበረን ነገር ዛሬ ለእናንተ እንግዲህ ይፋ ማደርግበት ቀን ነው። ሲቀጥልም ደግሞ እስቲ ስለኔ ማታውቋቸው ስለ አቤል አናውቀው ወይም ደግሞ ከአቤል ላይፍ ባክግራውንድ እንግዲህ ማወቅ አለብን ከምትል ውስጥ አንድ ዛሬ ልሰጣችሁ እወዳለሁ ማለት ነው። ሲቀጥልም ደግሞ እንግዲህ ዛሬ የማሳያችሁ ነገር ጀርባ ታላቅ ሚስጥርና ወንጀል የሆነ ነገር አግኝቻለሁ። ያንን ነገር እንግዲህ እስቲ አብረን በመከታተል ምን ይሆናል፣ ምን ይፈጠራል፣ ምን አይነት ነገር አለ የሚለውን አብረን የምንከታተል ይሆናል ማለት ነው። ከዚህ እንድትረዱልኝ የምፈልገው ነገር ምንድን ነው? ለ8 ወራቶች እውነቴን ነው የምላችሁ፣ ለ8 ወራቶች ሀይድ አድርጌ እንግዲህ ስለፋበት የነበረ ስደክምበት ሁሉ ነገሬን ያፈሰስኩበት ብዙ ነገሬን ያጣውበት ነገር ነው እና አቤል ለምንድን ነው ይሄን ነገር እያቀረበልን ያለው ለምትሉ ሙሉ ነገሩን እንግዲህ በኋላ መልሶ ነው የምታገኙት ነገር ነው። እኔ ግን የእውነት ነው የምላችሁ ለዚህ ስራ ስንል፣ ለዚህ ህይወት ስንል፣ ለብዙ ነገር ስንል የምንከፍለውን ዋጋ እንድታዩልን እንፈልጋለን። እስቲ ሲቀጥልም ደግሞ የላይፍ በቃ የአቤልን ላይፍ ምን ይመስላል የሚለውን ነገር በስትክክል እንድታዩልኝ አብራችሁም ደግሞ እንድትደሰቱም ያለውን ነገር እንድትጋሩኝ እፈልጋለሁ። እስቲ ዛሬ የሆነ ሰው ይመጣል፣ የሆነ ሰው እየጠበቅኩኝ ነው። ያቺስ ማነች ወይም ደግሞ ያ የሚመጣው ሰው ማን ነው የሚለውን ነገር በስትክክል አብረን የምንከታተል ይሆናል። ዛሬ በጣም ደስ ብሎኛል። ለየት ያለ ቀን ነው የምናሳልፈው። ከወትሮ ከለመነው ለየት ባለ መንገድ እንግዲህ ዛሬ ለየት ያለ ነገር አብረን የምናሳልፍ ይሆናል። እስከዛው ድረስ እንግዲህ አብራችሁን ቆዩ እላለሁ። እንድታውቁልኝ የምፈልገው ነገር የእውነት ነው ብላችሁ ከጀርባው ለየት ያለ እና በጥንቃቄ የተሰራ ነገር አለ። ያንንም እንግዲህ እናንተም ከጎን የሆናችሁ እኔም ከእናንተ ጋር በመሆን ተባብረን የምንሰራው አዲስ ስራ አዲስ ነገር መሆኑን ተከታተሉልኝ ያላችሁ ማለት ነው። ከወዲሁ እንግዲህ ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንድታሳዩኝ እፈልጋለሁ ማለት ነው። ሀሳብ አስተያየቶቻችሁንም ኮመንት ላይ ያስቀምጡልኝ። ዛሬ እንግዲህ የኔን ላይፍ በግማሹ የምታውቁበት ቀን ይሆናል ማለት ከስራ ውጭ ያለኝን ህይወቴን እንድታውቁ እጋብዛችኋለሁ። ቀጥታ እስቲ እዚህ ጋር እንደምታዩት ነፋሻማ ቦታ ነው፣ ደስ የሚል ቦታ ነው። ይሄን ቦታ እንግዲህ ከዚህ በፊት የምታውቁት አንዳንድ ስራዎችን ስንፈልግ በየጥሻው በየቤቱ በእያንዳንዱ በየስራ ቦታዎች በየሱቆቹ እንግዲህ ስንዟዟር ነው የምታውቁ። ዛሬ ግን ለየት ባለ መንገድ እንግዲህ
መናፈሻ ላይ ተገኝቼ የፍቅርም የደስታም የሀዘንም ህይወታችንን እንግዲህ ከምንጋራው ሰው ጋር አብረን ከምናሳልፈው ደስታችንን ሀዘናችንን ብዙ ነገር የምናሳልፈው እንግዲህ ከህይወት አጋራችን ጋር ነውና ዛሬም እስቲ አቤል ምን ሊያሳየን ነው የሚለውን የምትከታተሉልኝ ይሆናል። እስከዛው ድረስ ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦች አሁን ማስኬን ያወጣሁበት የራሴን ፐርፐዝ አለኝ። እሱም በኋላ ላይ የምታውቁት ይሆናል። አሁን ግን እስቲ እስካሁን ስጠብቃት ወይም ደግሞ ስጠብቀው የነበረው ሰው መጥቷል። ለእናንተ አዲስ እንዲሆንላችሁ ስለምፈልግ ነው። ካሜራውን አዙርና እዛ ጋር ትንሽ ጭቅጭቅ ሊኖር ይችላል። ምክንያቱም ካሜራ የሚፈልግ ሰው አይደለምና እዛ ጋር ያለው። አሁን እንግዲህ ዛሬ አቤልን ያለ ማስክ የምታዩበት ቀን ነው። ትንሽ ግን ብለር አደርገዋለሁ ቢኮዝ ለእናንተ በኋላ ላይ እንግዲህ ማስረዳችሁ ነገር ይኖራል። አሁን ከኔ ጋር ሁኑ። ምንድነው? ቆይሽ ሰላም ነው? ምንድነው? ካሜራ ቁጭ ላይ እናውራና ከዛ አስጠፋውና ቁጭ ላይ እናወራለን። ምን ያስጠላታ? ምን ያደርጋል አሁን ካሜራ ሲጀመር አስጠፋሽ። በጣም እኮ የሚጨንቀኝ እንደዚህ ነገር ቃሎት አጥፋዋ በእናትህ። እኔ በጣም እኮ የሚያስጠላኝ ካሜራ ማርያም በጣም ነው የሚደብረኝ። እሺ አንድ ነገር ልንገርሽና ካላመንሽበት አጠፋዋለሁ። ምንድነው የምትነግረኝ አሁን? ይሄን ካሜራ የምንቀዳበት ወይም ደግሞ ይሄን ቪዲዮ እንግዲህ የምንቀርጽበት ምክንያት ለብዙ ወራቶች እንግዲህ እኔና አንቺ ሀይድ ሆኖ ፍቅራችንን ብዙ ነገር ከቤተሰብ ጋርም ሳንተዋወቅ ብዙ ነገሮችን አሳልፈናል አይደለ? ግን አሁን ላይ ምንድነው የምፈልገው የኔና የአንቺ ፍቅር ይፋ መሆን እንዳለበት አምናለሁ። ምን ያደርጋል? ለምን ስለሽ ሶሻል ሚዲያ ላይ ፖስት አናደርገውም ስለሽ ታውቂያለሽ መቼም እኔም ሶሻል ሚዲያ ላይ እስከዚህም ነኝ። ግን ደግሞ አሁን ለሶሻል ሚዲያ ፈልጌ ምናምን ሳይሆን እኔ ራሱ በጣም አምጣለው ታውቃለህ። እሺ አሁን ለልጆቻችን እኔና እናት ወይም ደግሞ እንግዲህ ሴትም ከሆነች ከእናትሽ ጋር ይሄን አሳልፈናል። የፍቅር ጊዜያችን ይሄን ይመስል ነግራችሁ ነው። እኔ ምን ተቀማል ምን ያደርጋል? በቪዲዮ ቢታገስ ደስ አይላችሁ ብለሽ ነው? አሁን የዚህ ዘመን ልጅ አሁን ይሰሙናል። ምንም ምቾት አልተሰማኝም። ለሚስት ግን አታደርጊም? ለአንተ ስለምወደማ ለአንተ ስለማ እሺ ደስ ይለኛል። ለኔ ይሄ እኮ ማለት ምንም ኖርማል የሆነ ነገር ግን አይቆይማ ቶሎ ታጠፋዋል። ምን በቃ እኔና አንቺ የምናወራው የምንጫወታቸው እንዴት እንደተዋወቅን ስለኔ ቤተሰቦች ለአንቺ ቤተሰቦች የምናወራቸው ነገር ለልጆቻችን ማለት ነው። አረ ምቾት አይሰጥም ይደብራል። ለምን ምቾት ማይስተሽ? እኔ አልወድም ያስጠላኛል እንደዚህ ነገር። ሶሻል ሚዲያ ላይ ኖርማል የሆነ ነገር እኮ ኖርማል የሆነ ነገር እኮ እኔ ብዙ አይመቸኝም። ሶሻል ሚዲያ ላይ ታውቃለህ ያለኝ ፍቅር ካልወደድሽ በኋላ ላይ አይተ ነው ማያስደስትሽ ነገር ካለ ነው እንደውም እንደዛ ሳይሆን እንደምናደርግ ታውቂያለሽ። አንቺ ነሽ ማለት ኮንፈርት እየሰጠሽ ያለው እኔ መጠየቅ የምፈልገው ነገር ማለት በዛው ግን የሚቀረጸው ሚሞሪ አንቺ ጋር ይሆናል። ጨራሽ ሪካርድ እያደረከኝ ማለት ነው እኮ ሚሞሪ አንቺ ጋር ይሆናል። ቆይ ምንድነው መጠየቁ? ለምን አስፈለገ ማለት አይ እሱን ተይውና እንዴ የፍቅር ህይወቴ ያንቺና የኔን የሆነ ነገር እድሜ ልኬን ካላስቀመጥኩት ለምን አሁን እቺን ጊዜ ደግሞ ያናገኛት እድሜ ልካችንማ አለንኛ ግን እቺን ቀን ድጋሚ ያናገኛት ይሄውላ ሰዓት ኢንተርቴን እንድናረግ እኛም የትዳር ህይወታችንን ምናምን ማስተማሪያ ይሆናል ምናምን ብለን እንትን ማለት አንችልም። ደስ ካለሽ ግን ቶሎ አጥፋ። ግን ቆይ ለምንድን ነው ሶሻል ሚዲያ ማጠቀም? እኔ በጣም ነው የሚደብረኝ። አንደኛ ጊዜ የለኝም ታውቃለህ። ኖ ካለ ያለኝን ነገር ሁለተኛ ገብቼ እረፍት ማድረግ ነው የምፈልገው። ሶስተኛው ባለችኝ ጊዜ ደግሞ ካንተ ጋር ነው ችላውት ማድረግ እንጂ ብዙ አይመችኝም። እኔና አንቺ ከተዋወቅነው በዚህ በ7-8 ወር ውስጥ ማለት ነው። ከዛ በፊትም እንግዲህ ይሄን ሁሉ ነገር ይሄ ሁሉ ጊዜ ቲክታክ ፕላትፎርም የለሽም፣ ኢንስታግራም ተጠቀሚ፣ ቴሌግራም እንኳን አትጠቀሚ። እንደዚህ ነው በጣም ቢዚ ነኝ ብታይ። ቆይ አሁን አንተ ምን ማወቅ ፈልገህ ነው? የኔ ፍቅር ነው አይደል? የኔ ፍቅር እሱን ተይውና ግን ምንም ነገር ከማያቸው ነገሮች ውስጥ ማለት ትንሽ ግራ የሚያጋባኝ ነገር ማለት ለኔ እኔ ስለምረዳሽ በአካል ስለማገኘሽ ምንም ችግር የለም። ግን ለኔ የማይዋጥልኝ ነገር ከዋትስአፕ ውጪ ምንም ነገር ነው የማትጠቀም። እኔ መጃጃል ነው የሚመስለኝ ታውቃለህ። አንዳንድ ሰው በቃ የራሱን ገበና ወጥቶ ሲበላ ሲጠጣ ሲዝናና ሜዳ ላይ ስለሚለቅ ያስጠላኛል። አንደኛ ጊዜ የለኝም። እንዴት ነው ቁጭ ብዬ ራሴን የምቀርጸው ምናምን በጣም ቢዚ ሆነ ኢንተርቪው ነገር መሰላ። ለምንድን ነው ማለት ፔሸንቶችሽን ከስራ ቦታ ውጪ ለብቻ አግኝተሽ የምታወሪያቸው? አጥፋውና ነው አይቻልም። ምን ችግር ያረከኝ ነው? ከዛም በኋላ እኔ የምጠይቅና ሰጥሻለሁ። ከዛ አንቺን በተራሽ እኔ የፈለግሽው ነገር ጠይቂያለሽ። የተመቸሽን ነገር እኔ መጠየቅ ትችያለሽ። ቤቢ ለምሳሌ አንዳንድ ሰው ማለት ነው ከየሆነ ሙሉ ጊዜ እንሰጠው ደስ ይለዋል። ሁል ጊዜ ወደ ሆስፒታል ሲመጣ በተከታታይ ደጋግሞ ሲመጣ የሆነ ራሱን በጣም እንደ ሉዘር አድርጎ ስለሚቆጥር የሆነ ሻይ እየጠጣ ኢንተርቴን እያደረግ በቃ የሆነ አሴ ፍሬንድ እንድታወራው የሚፈልግ ሰው አለ። ለዛ ብዬ ነው ውጭ ላይ የማገኛቸው ማለት ኦልዌይስ ካርድ እያወጡ ምናምን ራሳቸው እንደ ፔሽንት እንዲቆጥሩ አልፈልግም። የሆነ በጣም ቤተሰባዊ ነገር እንዲኖራቸው ይፈልጋሉ። ብዙ ወንዶች ናቸው። አዎ
አሁን ታዲያ ይሄ ነገር አሁን አይ እናት እንዴት አልቀናም ስለምትወደኝ አውቃለሁ። ግን ምን መሰለ ብዙን ጊዜ ወንድ ልጅ እኮ ለሴት ነው ማለት ተቃራኒ ጾታ አይደል ምቹ የምትሆነው ብዙን ጊዜ ነው። ሴት ታካሚዎችም እኮ አሉኝ ባይዘው፣ ግን በጣም ብዙዎቹ ወንዶች ናቸው። ለምንድነው ወንድ ልጅ ለሕክምና ሲመጣ እኛ ሴቶች ዘዴኛ አይደለን? በዘዴ ችግራቸውን እንጠይቃለን፣ ነገሮቻቸውን በዘዴ ስለሆነ ስለምንፈታላቸው ለትሪትመንት በጣም ቅርብ ነው። እኛ ግን አሁን አንቺ የምትሰሪበት ሆስፒታል ይፈቅድልሻል? ፍቅር ማለት አሁን አንቺ ከውጭ ሀገር ማለት እንግዲህ አውቃለሁ፣ አንድ ትንሽ ነገር አውቃለሁ። የሆነ ሰዓት ሞባይልሽን ሳይሆን ትንሽ የተናደድሽበት ነገርም አለና ያቺን ነገር ስላልተዋጠችልኝ ነው አሁን የምጠይቅሽ። ለመሰረቱ አልወድም ስልኬን የሚነካ ሰው ማለት እንትን ፔሸንት ጋር ስትሆን ኮንፊደንሻሊቲ የሚባል ነገር አለ፣ ሚስጥር መጠበቅ የሚባል ነገር አለ። ታውቃለህ አይደል? ከስራው አንጻር ሕክምና ላይ የአንድን ፔሸንት ሚስጥር መጠበቅ ግዴታ ነው። አሁን የሆነ ነገር የምታየው ነገር ኢገር ቢያደርግህ እና ያን ሰው ሄደህ ብትጠላው የሆነ እሱ የልቡን የውስጥ ምናምን ቢያወራኝ ቤቢዬ ትናደዳለህ። ምክንያቱም አንተ ከፍቅር አንጻር ነው አይደል? ሚስጥር አወጣች ተብሎ ሆስፒታሉ ይከሰኛል። ገባ? ለዛ ብዬ ነው ደግሞ እንዳትነካ ደግሜ ነገር ያለው እሷም ስላልተዋጠችልኝ ነውና ለምን ቤቢ ደበረ ማለት ትንሽ አይከብድም? የምትወጂውን ሰው ስልክ እንደልብሽ ማየት ኖ የሆነ ነገር እኮ መጠራጠር ብቻ አይደለም፣ ግን በብዛት ፕራይቬት እያደረግሽ የምታያቸው ነገሮች ምናምን ስላለው ባይዜ ፔሸንቶቼን እኮ ሂስትሪ ነው የማየው ማለት አይና ምን ጋር ነው ያቆምኩት፣ እንዴት ነው ትሪት ማድረጋቸው ምናምን ብዬ ስለማስብ ነው። በጣም ስለምጨነቅ ነው ለፔሸንቶቼ። ስራዬን ደግሞ ታውቃለህ ከውጭ ሀገር ኮንታክት የምታደርጊው ለማለት ነው ነው እኔን ጥለሽ መሰደድ ፈልገሽ ነው? ወይ ቤቢ አንተ ምን ወጣኝ ለምን ብዬ እንዴ በጣም እንደማፈቅር ታውቃለህ። ከነማን ጋር ኮንታክት የምታደርጊው? እዛም ፔሸንቶች እኮ አሉ ኦንላይን። ልክ አሁን ሆም ኬር እንደሚባለው አሁን ሆም ኬር እንደሚሰራ ታውቃለህ? እዚያ ሆም ኬር ማለት ውጪ ላይ አሁን እዚህ ሀገር ውስጥ ቤት ውስጥ የሆኑ ታካሚዎች አሉ። እነሱ ጋር ይልክ ቤት ለቤት ሕክምና መስጠት ማለት ነው። እና ግን ፍቅር ሙሉ ለሙሉ ወንዶች ናቸው ነው የምትይኝ? አይ ወንዶች አይደሉም፣ ሴቶችም አሉ ወንዶችም አሉ፣ እድሜያቸው የገፋም አሉ። ማለት ሕክምና በቃ ያንተን ትሪትመንት የሚፈልጉ። ለእኔ ደግሞ ገቢው እኮ በጣም አሪፍ ነው ታውቃለህ። አንድ ትሪትመንት በሰጠው ቁጥር የሚላክልኝ ገንዘብ በጣም ብዙ ነው። እኔም ለዛሬ እንደዚህ ፏ ብለን የምንኖረው ታውቃለህ። ስለሽ አሁን እዚህ ጋር እንግዲህ የተጠቀምኩ ያለሁበት ነገር ባይኖርም ብዙ አገባኝ ስታገባኝ እኮ ነው። ስለሽ ያው እኔም ብዙም አሁን ላይ አብረን ትዳር እስካልጀመርን ወይም ደግሞ በትዳር አንድ ላይ መኖር እስካልጀመርን ድረስ ብዙም የምትፈልገው ነገር ካለ እኮ ቤቢ ችግር የለውም። አስፈላጊ አይደለም። አስፈላጊ ሲሆን እጠይቅሻለሁ። ግን አሁን ምንድነው ትንሽ ያልተዋጠልኝ ነገር ውጭ ሀገር የምትልኪያቸው ነገሮች ምናምን ምንድን ናቸው? ማለት ሆስፒታሉ መላክ አይችልም ቁም ነገር። አሁን ዛሬ እዚህ ጋር ካሜራ ምናምን ስላለ አለ ጠይቅሽ ጥያቄ ነው ያደረገው ነው ብዙ ጥያቄ ጠይቀኝ። እሺ አንድ ነው እቺን የመጨረሻ ጥያቄ ልጠይቅሽ። ስለ ፍቅር ልናወራ እንዴት ተገናኘ ነው? በጣም ናፍቀኸኝ የተገናኘ ነው። ሲጀመር ግን ኢንተርቪው ያደረገው ቀጥፈው ካሜራው። እቺን ጥያቄ አትመልሽልኝ? አልመልሰው እንዴ ኮንፊደንሻሊቲ የሚባለው ምንድነው? በይባት ተስተካከለኛ ሆስፒታሉ መላክ አይችልም። አንቺ ምን ነው የምትልኪው? እኮ ለዛ እኮ ነው የማልነግርህ። ታዲያ ከነገርኩ ለምን እንዴት ይመጣል? አጎርፋ አይደለም ለምን እኔ ማወቅ ያሌለብኝ ነገር አለ ነው ወይስ ምን? ጊዜ ሲደርስ እኮ ታውቃለህ። አሁን በዚህ ጥቂት ጊዜ ውስጥ ምን ብዬ ነው ማስረዳክ? ማለት እኔና አንቺ እንጋባለን እያልን ብዙ ነገሮችን እያሰብን አይደለ እኮ። ታዲያ የምን ጥቂት ጊዜ ነው? አንተ አታምንብኝም? ስራ እየሰራሁ አይደል እንዴ ያለሁት? አንደኛ እኮ ለአንተ እንትን የሚሆነው እንደማፈቅር ማወቅ ነው። ጊዜን ሁሉ ካንተ ጋር እንደማሳልፈው። እሺ ግን እሺ ስለ ቤተሰቦቼ ብዙ ማታውቂያቸው ነገሮች አሉ። እንዳትቀና እንዴ ቅናትማ ያስፈልጋል። ግድ ነው። ግን እንደዚህ ደግሞ የባሰ አይደለም እንዴ ካሜራ ደቅነ እንደዚህ ነው ቤታው ልጆቻችን ሲሆን እንዲረዱኝ ነው። እሺ ካክሽ ደስ ይለኛል። ግን እስቲ ስለ እኔ ቤተሰቦችም ብዙ የምታውቂያቸው ነገሮች የሉም። እኔም ስለ አንቺ ቤተሰቦች ብዙ የማውቃቸው ነገሮች የሉምና እስቲ ምን ሰላም እኮ እንዳላስጨንቀ ነው። ምን ማወቅ ትፈልጋለሽ? ማወቅ አለባትን የምትለው እንዳለ ነገር ንገረኝ እስቲ። የት ነው የሚኖሩት? እህቶቼ ምናምን? ያው እንግዲህ ነግሬሻለሁ። ማዘርና ፋዘር ክፍለ ሀገር ነው የሚኖሩት። አንድ ታላቅ ወንድም አለኝ፣ ሁለት ታናሽ እህቶች አሉ። ታላቅ ወንድሜ ልጅ ውስጥ ነው የሚሰራው። እኔ እንደምታውቂው አባ ቆንጆዬ ነው ካንተ ይበልጥ እንዴ? ምን አስበሽ ነው? እኔ ልጅ ወደ እሱ ለመሄድ አይደለም። እሱም ካንተ ማን ይበልጥ? ለዛ ሆነ ያው ታናናሾቼ ደግሞ ያው ዩኒቨርሲቲ ተማሪዎች ናቸው። ኦኬ ሴቶቹ እነሱ መተዋወቅ ከፈለሽ መተዋወቅ ትችያለሽ። በቅርብ ይመጣሉ። ኦልሬዲ አሁን ሳመር አይደል? የት ይቀራል እንዴ? ግድ ነው ስለሚመጡ። ግን ስለ ጊዜያችንን አይሻሙብንም እንዴ? ቤት በኩል
ለነሱ ከኔ የተሸራረፈ ጊዜ ነው የምትሰጣቸው ሙሉ ለሙሉ ልጠቅልኝ ነው እንዴ? ግድ ነው እንጂ ታዲያ ከተፋቀረ መጋባት። እስቲ ግን ስላንቺ ለቤተሰቦችሽ ብዙ ማውቀው ነገር የለም። አስተዋውቃ ይሻላል ጊዜው ሲደርስ። ለምን አሁን እንደዚህ ያወራን አንዳንድ እንዴ ስለኔ ያውቀሽ አይከብድም? በመሰረቱ እኮ የኔ ቤተሰቦች ግማሹ ኦልሞስት እዚህ ካለው ውጭ ያለው ነው የሚበልጥ። እስቲ ንገሪኛ እነማን? እህቶቼ ውጭ ነው ቢኖሩት፣ አንድ ወንድም ነው ያለኝ እዚህ። እሺ ምን ነው የሚሰራው? ወንድሜ ምን መሰለህ የሚሰራው የሆነ የልጅ ውስጥ ሹፌር ነው። ልክ እንደኔ ወንድም ማለት ነው። ወንድሜ የልጅ ውስጥ ሹፌር ነው። የኔ ወንድም የልጅ ውስጥ ነው የሚሰራው፣ ግን ሹፌር አይደለም። ስለዚህ በምን ፊልድ ነው? እኔ አሁን ሶሻል ወርከር ነው። ስለዚህ ተዋወቅ ይሆናል። እስቲ እንግዲህ የሚተዋወቁም ከሆነ ምናጣ ተበላ። ያው እንግዲህ እስቲ ወንድምሽም ከወንድሜ ጋር የሚሰራ ከሆነ የምናጣራ ይሆናል ማለት ነው። ያው ደስ ይለኛል። ያን በቃ ስለኔና ስለአንቺ ወደፊት ህይወት ምን ታስቢያለሽ? አሪፍ ነገር እንደሚኖረን ተስፋ አደርጋለሁ። ማለት ተጋብተን ልጆች ወልደን አርጅተን ጅጅት ብለን ግን ከዛ ባለፈ ማለት አሁን ላይ ሁለታችንም የራሳችን የሆነ ስራ አለን፣ ሁለታችንም ኢንካም አለን። ምንም ማለት ትዳር ለመመስረት ምንም የሚከብደን ነገር የለምና ካሁን በኋላ ምንም የሚያሰጋን ነገር አለ? ወደ ትዳር የማንሄድበት ምክንያትስ ምንድን ነው? ቤቢያ ትንሽ አንቆይ። አንደኛ በጣም መስራት አለብን። የራሳችን የሆነ ቤቶች ሊኖሩን ይገባል። የራሳችን የሆነ መኪና ሊኖረን ይገባል። በቃ ዘመናዊ የሆነ ነገር ሊኖረን ይገባል። ምክንያቱም ትዳር ቀልድ እኮ አይደለም። አብረን እየኖርን ማለት ተሰርቶ የሚመጣ ነገር ነው። አሁን እያነሳሽ ያለሽው ነገር ፍቅር ማለት ፍቅር የለንም ቢሆን ወይም ደግሞ መዋደድ እዚህ እኔና አንቺ ማለት መከባበር የለም ቢሆን ያንን በሂደት ካልሆነ ማምጣት አይቻልም። አዎ በነገር ላይ እኮ ትዳር በጣም አስላለሁ። አንደኛ እኔ ስራ የማይፈቅድም በጣም ቢዚ ነኝ። የሆነ ነገር ሴትል አድርጌ ካልገባው በቀር እና ፊውቸራችን ምን ይቀሙኛል ብለህ አሰብክ እንዴ? እንዴት አልሰጋም? አዎ ልክ ነህ። እኔም ባገባ እኮ ደስ ይለኛል፣ ግን አሁን ጊዜው አይመስለኝም። ትንሽ አልቸኮልንም? እሺ መች ነው ጊዜው? ምን ያክል ጊዜ ልጠብቅሽ? ይሄ ነው ባይባልም ጥቂት ጊዜ፣ ትንሽ ጊዜ ራሱ እኮ ይመራናል። ስንሄድ ሲደክመን ራሱ ይመራናል። እስከዛ እኮ ጥሩ ጊዜ ነው እያሳለፍን ያለ ነው። ያው አንድ ጣራ መኖር ቀረን እንጂ እኮ ትዳር ከሚባል አልተናነሰም። እኔም እኮ ደስተኛ ነኝ ቤቢ። አግብቼ ከአንተ ልጆች ቢኖሩኝ ምናምን ደስ ይለኛል። አዎ ግን ትንሽ መስመር ማስይዛቸው ነገሮች አሉ። አንደኛ እንደነገርኩህ ዘመናዊ ነገር እንዲኖር ስለሚገባ ትንሽ ጊዜ ስጠኝ። ትንሽ ጊዜ ይሄ ነው ባይባልም ጥቂት ጊዜ ታገሰኝ እንጂ እኔ የምፈልገዋለሁ ቤቢ። እሺ እንግዲህ ያው እኔ ምን እንደምል አላውቅም። እኔም ግራ ተጋብቻለሁ። እሺ ግን ለምንድን ነው ማለት እኔና አንቺ ፊውቸር ብዙ ነገር የምናስብ ከሆነ ብዙ ነገሮችን ማስተካከል የምንፈልግ ከሆነ ስለ ጓደኞችሽ ስጠይቅሽ የሆነ ፊት ትነሽኛለሽ። ስለ ቤተሰቦችሽም ዛሬ እንግዲህ በስንት መከራ እንዴት እንዳወራሽልኝም አላውቅም። ግን እኔ ማለት እኔ ቅር የሚለኝ ጥያቄዎች ነው የምጠይቅሽ። የእኔን ጓደኞች ከሀስ ከፈ ታውቂያለሽ። የምትፈልጊያቸውም እንደውም የምትደዋወያቸውም ጓደኞቼ አሉ እና ስለ አንቺ ጓደኞች ግን ስጠይቅሽ ምንም ነው የማይዋጥልሽ። ምንም ነው ልትነግሪኝ የማትፈልጊው። ማንንም ሰው ነው የማታስተዋውቂው። ቤቢ እኮ ሴት ጓደኞች የሉኝም። እንዴት? አንደኛ ሴት ጓደኛ ምን ያደርጋል? በጣም ጥቅመኞች ናቸው። አሁን ሴት ጓደኞች ቢኖሩኝ እስካሁን አንተ ከኔ ጋር ነበርክ። እንደዚህ ማለት ነው። ምን ማለት ነው? ያ ማለት ምን መሰለህ ቤቢ፣ አንተም ጓደኞች አውቃቸዋለሁ። በእርግጥ ብዙን ጊዜ እኔ ስራዬ ቢዚ ስለሆነ እንደምታይም ደግሞ በቃ እንዲህ መውጣት መዝናናት ምናምን ብዙ አይመቸኝም። ሴት ጓደኞች ደግሞ በእርግጥ አብረውኝ የተማሩ እኮ ነበሩ፣ ማውቃቸውም አሉ። በስራም በመስሪያ ቤትም በምናምን በሶሻል ላይፍም ማውቃቸዋለሁ። ግን ምን መሰለህ ቤቢ እኔ ብዙ አይመቹኝም። ማለት በቃ አንተ የመሰለ ልጅ አሁን ያስቀሩልኝ ነበር ቢኖሩ ሁለት ነበር እኮ የሚያደርጉት። ኖ ግን አይ ቁም ነገር ምንም የሴት ጓደኞች የሉሽም? ምንም የለኝም፣ ለጊዜው የለኝም። አንተ አትበቃኝም? ምን ያደርግልኛል? እሺ የስራ ፓርትነሮችስ አሉኝ፣ ግን ጓደኛ አይባሉማ። እነሱ እኮ የመስሪያ ቤት ጓደኞች ናቸው። አንዳንድ ጊዜ ሻይ እንጠጣለን። የመስሪያ ቤት ውስጥ ለቅሶ ካለ እንሄዳለን። የወለደ ሰው ካለ እኮ እንጠይቃለን። ግን ብዙ ደስ አይለኝም ከእነሱ ጋር። ምን ያደርግልኛል? እኔ ግን ይህን ጥያቄ ማለት እንዳነሳ ወይም ደግሞ ጭቅጭቅ ሊመስል ይችላል፣ አላውቅም። እስከ ዛሬ ተጨቃጭቀን አናውቅም። እስቲ አሁን ስለ ፍቅር እናውራ፣ ስለኔና ስለአንተ እናውራ። እኮ እኔ ፊውቸር ስላስፈራኝ በቃ በቃቸውም ደግሞ ልጆቻችን ምንድን ነው? እኔ ፊውቸር ስላስፈራኝ እኮ ነው የእውነት። ለምን ቤብ
ለምን ማለት ጥሩ እኔ ስለ ጓደኞች ስጤሽ አትነግሪኝ ስለ ምን ያደርግላል አስተውቃለሁ ባይዘ ከፈለከው ጓደኞቼን አስተውቃለሁ ግን ማወቅ አለብኝ ማስተውቃለሁ ምክንያቱም እኔና አንቺ እሺ ሰው ነንና ምን ሀፕን እንደሚያደርግ አናውቅም እናንተ ከተገናኘን ስንት ጊዜ ሆነን ነው 7 ወር 8 ወር ሆነን እንኳን አዎ ታዲያ በዚህ ሁሉ ጊዜ ውስጥ እኮ ካንተ ጋር ነኝ እኔ እኮ እኔ መስኩ እኮ ነው ያሳሰበኝ ጊዜ እኮ ማጣቴ ነው አንደኛ ሴት ልጅ ደግሞ ጊዜ ትፈልጋለች ፍቅር የሆነ ነገር ሀፕን ቢያደርግሽ አሁን ለምሳሌ በምንድን ነው እኔና አንቺ በሌላ ሰው እንዴት ኮንታክት ላደርግ ይችላል ስለ የቤተሰቦችሽን ስልክ የለኝም ሌላ ምንም አድራሻ የለኝም የምትኖሪበት ቤት የክራይ ነው ትመጣለህ እኮ ቤቢ ቢሮዬን ታውቀዋለህ ቀጥሎ ትመጣለህ እኮ መስሪያ ቤት የት ሄዳለህ ሲጀመር አንተን ጥዬ ትሄዳለህ ነው አይተጃለሽ እኮ አይደለም ፍቅር ባኛው ነገር ባስብ እንኳን ለአንተ ኢንፎርም ሳላደርግ የትም እንኳን አልንቀሳቀስም ምንድነው አንተ እንደዚህ በጣም ያስፈራል ቦታው እንዴት አይሽ በጣም ደስ ይላል የእውነት የት አገኘኸው አይ ተደብቀህ በስንት ነገር ምናምን ማለት ነው ምክንያቱም በጣም የሚያምር ቦታ ነው የቀጠርከኝ በጣም ደስ ይላል ቦታው እንግዲህ ያው ላንቺ ይገባሻል ብዬ ስላሰብኩት ነውና አመሰግናለሁ ከዚህ በላይ መዛናት የምትፈልግ ወክ ማድረግም ከፈለገው ወር ላይ እንወጣለን ትንሽ አንዳንድ ቦታዎችን እናያለን አዎ ደስ ይላል በጣም ታዲያ እኔ መሰለ ቦታ የምታስበዋል ቪዲዮ ደቀነ ምናምን ነገር ኢንተርቪስታ እንደዚህ ሲሆን እንጂ እንደዚህ የሚረሳ ቦታ እኮ አይደለም ፍቅር ይሄንማ መርሳት የለብንም ለዛም ቢሆን ነው ደስ ይላል ግን የሚረሳ አይነት ቦታ ስለሆነ ጥያቄና መልስ አረክብ እየሰማችሁ ነው ልጆቼ እንድትረዱኝ ይፈልግ ፍቅር ወይ ወደፊት ትላልቅ ቢዝነሶች አብረን ቢኖሩ ምናምን ደስ አይልሽም? ደስ ይለኛል። እኔ ታዲያ ለዛ እኮ ነው ትንሽም ፋይናንሻሊ ዌል ነው ያልኩት። ገንዘብ እኔ እንደውም አንዳንድ ነገሮችን ከውጭ ሀገር ኢምፖርት እያስደረግን ምናምን መስራት የምንችልበት ኦፖርቹኒቲ ቢመቻች ደስ ይለኛል። እና አንቺም ከውጭ ሀገር የምታውቂያቸው ሰዎች እንዳሉ ስለማቅ ነው ይሄን ሀሳብ ማነሳልሽ። እኔ እንኳን ለጊዜው የማውቃቸው ፔሸንቶች ናቸው። ምናልባት በእነሱ በኩል አክሰሱን የሚያመቻቹልኝ ከሆነ ሞክራለሁ እንጂ ፔሸንቶች ናቸው። አብዛኞቹ ታካሚዎቼ ናቸው። በእነሱ ተጠቅመን ምንም ነገር መስራት የምንችልበት መንገድ አይኖርም ፍቅር? እስቲ ሞክራለሁ። ለጊዜው ማለት አስቤውም ስለማለቅ አይዲያውን አንስቼላቸው አላውቅም፣ ሀሳቡን አንስቼላቸው አላውቅም። ቤቢ አንተ ከፈለክ ግን እንሞክራለን። ግን ፍቅር እስቲ ቤተሰቦችሽ ስለ ልጅ ማለት የልጅ እንዲኖራቸው ምናምን አይፈልጉም ማለት አስገድዶሽ አያውቁም? ይፈልጋሉ፣ ግን እኔ ነኝ የምጫናቸው። ያንን ነገር እንዳያነሱብኝ ደጋግሜ ስለነገርኳቸው ብዙ ሀሳቡም የላቸውም። ለምን ልጅ አትፈልጊም ነው? እፈልጋለሁ፣ ግን ሰዓቱ አይደለም። ልጅ እኮ ጊዜ ይፈልጋል። ታውቃለህ፣ ወልደህ ለማሳደግ ያንተን ጊዜ ይፈልጋል። እኔ ደግሞ አሁን ለጊዜው በጣም ቢዚ ነኝ፣ ምንም ጊዜ የለኝም። ዛዛ እኮ ነው እንቆይ ያልኩት። ትንሽ ጊዜ እኮ ነው። አይ ስልሽ አሁን በቤተሰብ በኩል ታስክናሲስ ትንሽ ጊዜ ቤተሰብ ማዘር ታስቸግረኛለች። ለዛም ነው ስልሽ ይሄን እምልሽ። ማዘር ልጆች እንድወልድ በቃ የልጅ ማየት ብዙ ነገሮችን ማሳለፍ ምናምን ትፈልጋለች። እና ሚስቴ ቆንጅዬ ናት፣ አታስቢ፣ ቆንጅዬ ልጆች ትሰጥሻለች በላት። ፍቅር ትንሽ ህንጻ የሆነብሻ ወክና እሺ። ግን ከዛ በፊት ያልተዋጠልኝን ነገር ጠይቄሽ ብትመልሽልኝ ደስ ካለሽ ነው። ግን ምን ነው ዛሬ በጣም ብዙ ያልተዋጠልኝ ነገር አለ። ምክንያቱም እንደዚህ አይነት ቦታ መተን አናውቅም፣ ብቻችንን ሆነን አናውቅም። ወይ ካፌ ላይ ነው የምንገናኘው ምናምን እና በቃ እንደዚህ አይነት ቦታ ስናገኝ ዛሬ ያሰብኩበት ምክንያት ምንድነው? በቃ ቪዲዮም የቀረጽኩት ለአንዴና ለመጨረሻ ስለኔና ስላንቺ ያለውን ነገር ያስፈራ ነገር ምንድነው ጠይቂ እንደው ማወቅ የፈለከው ነው። አይ እኔ እያልኩሽ ያሉት እኔ ለአንቺ ያለኝ ፍቅር ነው እንጂ የሚያሳስበኝ በአንቺ በኩል ምንም የሚያሳስበኝ ነገር የለም። ምክንያቱም ለምወድሽ ታውቂያለሽ። እኔም በጣም ሆነ ማፈቅር። ግን ቆይ የሆነ ሰዓት ላይ ምንም ነገር ሳትነግሪኝ ምንም ነገር ሳታሳውቂኝ ተነስተሽ ባንኮክ ነው ያለሁት ብለሽ እንግዲህ ደውለሽ ነግረሽኝ ነበር። ይሄ ደግሞ ና በማርያም ወደዛ እንሂድ እንዴ! ምንድን ነው ናተንስ መጠየቅ የለብኝም አለብህ። ግን ናተንስ እንዴ ምንድን ነው ነግሬህ አይደል እንዴ? ምንድን ነው የነገርሽኝ ፍቅር? ደውዬ ነግሬህ እንዴ? እኮ እራሱ በኤመርጀንሲ ነው እንደማይ እንደሚሄድ እኮ እኔም አላውቅም። ግን ማወቅ አልነበረብኝም ማለት እኔም አላውቅም እያልኩ ቤት እኔስ መቼ አወኩኝ? ይሄን ያክል ማለት ለአንቺ አስፈላጊ ሆኖ ወይም ደግሞ ግዴታ መሄድ ያለብሽ ነገር መስሎ አልታየኝም። ግን ኢመርጀንሲ እኮ ነው። ልክ አንድ ፔሸንት ነበርና ፐርሰናል ቅድም ልክ ሆም ኬር እንዳልኩ ፐርሰናል ስራ ነበር እና ባለስልጣን ስለሆነ ምንም ፕራይቬት የሆነ ነገር ነው እንዲታወቅበት አልፈለገም። ለዛ ነው ቀጠጥ ብዬ ከዚህ ስራ ላይ ነኝ አልችልም ብዬ መንገር ነበር። እየተሳሳትሽ ነው ወይንስ እኔን እየዋሸሽ ነው? ምንድን ነው? የዛኔ ትልቅ ባለሀብት ነበርና ለእኛም ጥሩ የሆነ ነገር ማግኘት ስለምንችል ነበር ያልሽ። አሁን ግን እያልሽኝ ያለሽው ባለስልጣን ነው። ታዲያ ባለስልጣን ሀብታም አይደል እንዴ? ባለሀብት ማለት እኮ ነው። ኦልሬዲ ባለሀብት ሆኖ ስልጣን ያለው ሰው ማለት ነው።
ቪውን አያምርም? በጣም ሲያምር በጣም ነው የሚያምረው። ታዲያ ምንድን ነው ቤቢ ያልተዋጠልህ ነገር አለ? ምንድን ነው ናቲንጋይ? በቃ እኔ ጥያቄ ከፈጠረብኝ ታውቂያለሽ የሆነ ነገር ደስ ይለኛል። መብትህ እኮ ነው እሱማ። ግን ምን አለ መሰለህ እኔ ደግሞ እንድታምነኝ እፈልጋለሁ። ባላምንሽ ይሄን ሁሉ ነገር ጠይቄሽ እሺ የምቀበልሽ ነው? አዎ ምንም ነገር እኔ የምልህን ብቻ ነው ማመን ያለብህ። ጥያቄ እንዲፈጥርብህ አልፈልግም። ምን መሰለህ ቤቢ የኔ ስራ እንደነገርኩህ በጣም ቢዚ የሚያደርግ ስራ ነው። ሁለተኛ ድንገት ተነስቼ ልጠራ እችላለሁ እና ቅድም ለዛም አይደለም ተነስተሽ ብትሄጂ ሆነ ቦታ ሄደሽ ብትቀሪብኝ አልቀርም። ጓደኞችሽን አላውቅም ምን አላውቅም ቤተሰብ አላውቅም። ለዛ አይደል ይሄ ወንድምሽን ግን ታስታውቂኛለሽ። አስተዋውቃለሁ። ደስ ይለኛል። እውነት ነገሮችን ላስተካክልና አስተዋውቃለሁ። እኔ የምፈልገው ያንን ነው። ደስ ይለኛል። በጣም ደስ የሚል ቦታ ነው። ደስ ይላል። የሚያምር ቦታ ነው። በጣም አየሩ ራሱ ደስ ይላል። በጣም ደስ የሚል ግን እኔም አሁን ላይ በአንቺ መታከም እፈልጋለሁ። እስካሁን ድረስ እኔ ታክሜ አላውቅም። ምን ነው ማማዬ? ፍቅር እኮ በደንብ እየሰጠሁ ነው። አንተ ፍቅር እንዴ ብዙ ፔሸንቶች እየተጋሩኝ ማንን ክፉ ለማድረግ ይሄ ሁላ ታካሚ አያሳዝንም? ያላሳ አሁን አንተ ትንሽ እኮ ደበረ ታካሚዎቹ ወንድ መሆናቸው። ሶሪ አንዴ ፔሸንት መሰለኝ ላውራ። እሺ ትችያለሽ ነው ችግር። እዚህ ሆነሽ አታወሪም? አይ መጣሁ። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር የሚሆኑት ነገሮች በሙሉ እናንተ ትረዱኛላችሁ ብዬ አስባለሁ። ነገሮች በሙሉ የሚሆኑት በምክንያት ነው። መደረግ ያለባቸው ነገሮች በሙሉ በምክንያት መሆን ያለባቸው ነገሮች ስለሆኑ ነው። ቤተሰቦቼ ትረዱኛላችሁ። ለዚህ ስራ ስንል የምንከፍለው መስዋዕትነት ይሄ ነው የሚባል አይደለም። ብዙ ከአቅማችን በላይ የሆኑ ነገሮችን እያስተናገድን እንገኛለን እና ስለ ፍቅረኛዬም የምትሰጡኝ ሀሳብ አስተያየት ካለ የተጠራጠራችሁት የምትገምቱትም ነገር ፍቅራችሁም እንደዚህ ነው ደስ ይላል ወይም ደግሞ የሆነ ነገር የምትሉኝ ነገር እንዲኖር እፈልጋለሁ። ቢኮዝ አሁን ላይ እናንተ ገምታችሁ የምትሉት አንዳንድ ነገር እንዲኖር ነው የምፈልገው። ከዛ ውጪ ምንም ነገር አሁን ላይ መፍረድ አልችልም። የሚገጥመንን ነገርም ህይወት ለምን እንደዚህ እየተፈታተነችን እንዳለች አላውቅም። ነገሮች ቢስተካከሉና በምንፈልጋቸው መንገድ ቢጓዙ በጣም ደስተኛ ነኝ እና እየተፈጠሩ ያሉትን ነገሮች በሙሉ እኔ በራሴ እዚህ ጋር ሶልቭ ማድረግ የምችለው ነገር ቢሆንና እዚህ ጋር የሚቋጭ ነገር ቢሆን ደስ ይለኛል። ለዛም ነው ለ8 ወራቶች የለፋውበት ነገር ነው ለእናንተ እያሳያችሁ ያለሁት። እዚህ ጋር ተጨቃጭቄ ካሜራ ያስቀመጥኩት ምን ያልኩት ለልጅ ልጆቼ ወይም ለልጅ ይሆናል ብዬ እዚህ ጋር የምቀርጸው ለእናንተ እንደሆነ ማንም የሚያክሱ የለም። ስራዬንም እንግዲህ ብቻ ብዙ ነገር እዚህ ጋር አሁን እየተዋሸ ምናምን ያለ ነገር ሊመስላችሁ ትንሽ የምትፈጠር ነገር አለች። ግን እውነታው ምን እንደሆነ እናንተም ከጎን የሆናችሁ እንድተባበሩኝ ይፈልጋለሁ። እዚህ ጋር የተያዘው ፍቅር ምንድን ነው? ህይወቴስ ምንድን ነው? ምን አይነት ህይወት ነው የኖርኩኝ ያለሁት? እናንተ እንድትረዱኝ ይፈልጋለሁ እና እስቲ ጨርሳ እየመጣች ነው እና ቤተሰቦች የሆነት እኔ እዚህ ጋር ትንሽ ግራ የተጋባ ያለሁት ነገር አንድም ቀን ከፊቴ ቁጭ ብላ ስልክ አውርታ አታውቅም። ቅድም እንደሰማችሁት ነው ስልኳን አታስነካኝም። ስልኳ ውስጥ ያለውን ነገር ማየት አልችልም። ምንም ነገር መንካት ማየት በቃ ምንም ነው ማልችለው። ለምንድን ነው ይሄ የሚሆንበት ነገር? ስልክ አለማውራቷ እሺ ፕራይቬት ነገር ነው ትለኛለች፣ እውነት ነው። ከፔሸንቷ ውጭ ከማንም ሰው ጋር ስታወራ አይቼ አላውቅም። ይሄ የሆነበት ነገር ነው የሚያስጨንቀኝ። ቤተሰቦቿን አላውቅም፣ ጓደኞቿን አላውቅም፣ የስራ ባልደረቦቿን አላውቅም፣ ከሀገር የምትወጣበትን ፐርፐዝ አላውቅም። 3-4 ሳምንት ቆይታ ትመጣለች አላውቅም። ይሄ ብዙ ማላውቃቸው ነገሮች አሉ። እነዛን ማወቅ ነው የምፈልገው። እነዛን ካወቅኩኝና ማስተካከል የምችላቸው ነገሮች ካስተካከልኩኝ በኋላ ብዙ ነገሮችን ሼር እንደምንደራረግ ተስፋ አድርጋለሁ። አሁን እየመጣች ስለሆነ ወደ እሷ መለስ ስንበልና ፍቅር መሄድ አለብን። ቆያ እንሂድ ወደ ቢሮ ሆን ደውለልኝ ኢመርጀንሲ አለ ታውቃለህ። የዶክተር ፖሊስ ስራ እኮ አንድ ነው ኢመርጀንሲ ግድ ነው። እንግዲህ ቤቢ ጣፋጭ ነው ጊዜ እናሳልፋለን እንዲያስብ እኔም ደስ ይለኝ ነበር በጣም ከቦታው አንፃር በጣም እሺ እኔም ላግዝሽ ፍቅር ምንም ቤቢ አብረሽ ልጅና የሆነ ነገር ማገዝ የምችለው ነገር ካለ አግዝ ህክምና ምን አትቀድልኝ አሰፋልኝ አታረኝ አመርካቶ ጋር
አትሊስት ጊዜያችንን ተሸማው ቀርታ ማለት ችግር የለውም። ያው ሰው ቸግሮት ሲደውልልህ እኮ ይደብራል። አልችልም ግን አሁን የሚደውሉልሽ ማለት እንደዚህ ከሆስፒታል ኢመርጀንሲ ነው። ወይ ቤቢ ሆስፒታል ነው የራኬት ይደውላሉ። አንተ የሚሄድበት ስራ ካልሆነ የት ሄዳል? በዚህ በኩል ወጣ በዚህ እንጣሽ ደስ ነው። እና ግን ይሄ ስራውን በእንደዚህ ሁኔታ የሚቀጥል ይመስላል ወይ? ለምን የራስሽን ሆስፒታል ወይ ግን ለዛ እኮ ነው ትንሽ ፋይናንሻል እና አንጋባው ማለት ትንሽ ገንዘብ እኮ ባጠራቅም የራሴን ሆስፒታል ከፍታለሁ። ያኔ እንደልባቸው ፍሪ እንሆናለን። ቢሆን ደስ ይለኛል። ወደፊት የምንሰራቸው ነገሮች ስለምን ግን ዛሬ እምቢ ማለት አይቻልም። እስከ ስራ ቦታሽ ምሽኝሽ ነኝ። ቤቢ ምን አደከመክ እንዴ? ምን ያደክመኛል? ዛሬ ሲጀመር ሙሉ ጊዜ ላንቺ ለመስጠት ራይድ ይዤ እኔም በፍጥነት መድረስ ስላለብኝ አንተ ስለምትደክማለህ ምን አታግዘኝ? ምን ታደርግልኛለህ? ምን ችግር አለው ማለት ነው? ያውን ባረስሽ አረፍ በል ግባና አረፍ በል። በዛው ቪዲዮ እያየህ ከቀዳኸው ትንሽ ዘና በል። የሚስተካከል ነገር ካለ እናስተካክለዋለን። እኔ አንቺ መሸኘት አልችልም። ትችላለህ እኮ ቤቢዬ፣ ግን ምን ታደርጋለህ? ድካም ነው። ብሸኝሽ ደስ ስለሚለኝ እኮ ነው። አይ ቤቢ ወይ ይሄን ቪዲዮ ግን ከእኔና ከአንተ ውጭ የሚያየው የለም። ልጆቻችን ነው አደራ። ሶሻል ሚዲያ እንደማለት ታውቃለህ። ችግር የለውም። አሁን ለራሱ ላጠፋው እችላለሁ። አታጥፋው። ደስ ብሎናል። በቃ አሁን እናጥፋውና ችግር የለውም። አታጥፋው። እንደዛ እኮ ልጫን ይፈልግ አይደለም ቤቢ፣ ግን እኔ ስለማልወድ በቃሽ። እኔ ተልበና ካሜራ ላጠፋፋና በቃ መጣሁ። እንዴ ለምን እስከ በር ድረስ አመንይዳለን? እሺ በቃ አጠፋፋው። እስከዛ ተፋፋው። ምንም እየጠራን ነው ስለኛ። አዎ ቤቢ ላንሳው። እስከዛ አጠፋፋና በቃ ምንድነው ግን የሰልገሽ? በቃ መጣሽ። ውድ ቤተሰቦች እንግዲህ አሁን እዚህ ጋር የምናየው ነገር ይኸው አሁንም እንግዲህ አንዴ ስትያት በካሜራ አንዴ በካሜራ ስልክ አሁን ለራሱ እያወራች ምናምን ነው የምትገኘውና ምንም እየተዋጠልኝ ያለ ነገር የለም። ስላሉት ነገሮችም በምን አይነት መንገድ መግለጽ እንደምችል አላቅም። እዚህ ጋር የሚገኙት ነገሮች በሙሉ የእውነት እኔን ያስደሰተኝ አይደለም። በቃ ሙሉ ለሙሉ የሚሰማኝን ነገር እናንተ መግለጽ አልችልም። ግራ ተጋብቻለሁ። በቃ ኮንፊውዝ ምንም ነገር ነው። ሰዎች ግራ ተጋብቻለሁ። ምን አይነት ሁኔታ ውስጥ እንዳለው በቃ ለእናንተ መግለጽ አልችልም። እዚህ ጋር የሚፈጠሩትን ነገሮች አንድ ሁለት ብዬ ማስረዳት ነው የማልችለው። እስቲ እግዚአብሔር ከኛ ጋር ይሁንና ያሉትን ነገሮች ለማስተካከል እሞክራለሁ። ዛሬ ግን እንደውም ቢቻለኝ ወጥቼ ብከተላት ደስ ይለኛል። ይሄ ስራ ማለት እኔን ህይወቴን ሊያሳጣኝ የሚችልበት አይነት ስራ ነው። ሙሉ ለሙሉ ቀጣይ አቤል የሚባል ሰው ላታዩ ትችላላችሁ። አቤል ኦልሬዲ በቃ እንደሞተ ለራሱ የምትሰሙበት አይነት አጋጣሚ ሊፈጠር ይችላል። በዚህ ልክ ነው ህይወቴን አሽዤ ታላቅ ቁማር የሚባል አይነት ፍቅር ነገር የጀመርኩት። ለዚህ እንግዲህ ለእናንተ በምን አይነት መንገድ ላስረዳችሁ እንደምችል አላቅም። ምን እየገጠመኝ እንዳለ አላቅም። ግን የእውነት ነው ለዚህ ለጀመርናቸው ስራዎች ምንም አይነት ተጋሩ ለመክፈልም ሆነ ምንም አይነት ነገር ራሳችንን ሰክሪፋይ ለማድረግ እኔም ሆነ ክሯችን ተዘጋጅተናል። ሞር ደግሞ እንግዲህ እኔ ራሴን በዚህ ስራ ላይ ሰክሪፋይ አድርጌያለሁ። ሙሉ ለሙሉ እንግዲህ ራሴን አሳልፌ ስለሰጠው እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይርዳን። ቀጣይ እንግዲህ መልካሙን ሁሉ ቸር ዜና ይዤላችሁ እንደመጣ ተስፋ አድርጋለሁ፣ ፈጣሪ ከረዳን። እስከዛው ድረስ እንግዲህ ቸር ቆዩልኝ። ይቅርታ ማለት ዛሬ ለየት ባለ መንገድም ትንሽ ደስ በማይል ሁኔታ ውስጥ ነው የተገናኘ ነውና መልካም ነገሮችን እንዲገጥመን ፈጣሪ እንዲያግዘን ተስፋ አድርጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ሀሳብ አስተያየቶቻችሁንም እንዲሁ እንደተለመደው ኮመንት ላይ አስቀምጡልኝ። ለብዙሃን እንዲዳረስ ሼር አድርጉልኝ። ምክንያቱም የተያዘው ሚሽን የብዙሃንን ህይወት የሚያተርፍ የብዙሃንን ማንነት የብዙሃንን ህይወት ሊመልስ የሚችል ፍቅር የትዳር ህይወት ምሳሌ የሚሆን ለብዙሃን ትምህርት የሚሆን ነገር ነውና የኔን ፍቅርም እንግዲህ በምን አይነት መንገድ እየተመራ እንዳለ የኔ ፍቅር ምን ይመስላል የሚለው ነው እንድትረዱልኝ እፈልጋለሁ። ይሄ እንግዲህ ፍቅርም ነው ህይወታችንም ነው። ህይወታችን ውስጥ የሚገጥመንን ነገርም እንግዲህ በምን አይነት መንገድ ለእናንተ ማሳለፍ እንዳለብን ግራ የሚያጋባ ነው። ብቻ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ቤት ገብታ ወደ ምን